በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁና እጅግ የተወደዳችሁ በሰማይም በምድርም እግዚአብሔር ሕያው አምላካችን በቅዱስ ስሙ በከበረ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የወደዳችሁ መስቀል ላይ ዕዳ በደላችንን ለመክፈል ወጥቶ ዕዳ ሲከፍል የተከፈለለት የዳነ ሕዝብ የሆነን ይሁናችሁ። የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ብሩካን ቤተሰቦቼ እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ወደ ትምህርታችን ከመግባታችን በፊት አንድ ካህን ትልቅ ሰው ናቸው። ሁለት እግራቸው ተቆርጦ ቤት ውስጥ ነው ያሉት በስኳር ህመም ምክንያት እና ያሳዝናሉ፣ ይገርማሉ። ስትጠይቋቸው ምስጋና ነው ከአንደበታቸው የሚወጣው። ነገር ግን ቤታቸው ተቀምጠው እንግዲህ እድሜ ዘመናቸውን ይቆያሉ። እኚህን አባት ማገዝ ይገባል። በተለይ አባት ውለታ ኖሮባቸው የአባታቸውን ብድራት ሳትከፍሉ አባቶቻችሁ ሄዱባችሁ አስቡበት። ይህ የመጀመሪያ ማሳሰቢያ ነው። ስልኬን አስቀምጣለሁ። ሁለተኛ ማሳሰቢያ ደግሞ ወደ ኢየሩሳሌም ቅድስት ሀገር ጉዞ አለን። እንደገና በዓል 10 ቀን ጉዞ ተሰብስበን ሄደን ጌታችን ክርስቶስን የተባረኩ እግሮች የረገጧቸውን ቦታዎች የተወለደበትን እዛ በተለይ በተወለደበት ቦታ ቆሞ ገናን ማክበር ምን ማለት እንደሆነ እውነት ለመናገር እዛ የሄደ ሰው ብቻ ነው የሚያውቀው። እንደዛ አድርገን አክበር እንድንመጣ እንጋብዛለን። 911 40 13 80 ስልኬ ነው። ቴሌግራም፣ ዋትስአፕ፣ ቫይበር ላይ ቦቲም አፕ ላይ ታገኙኛላችሁ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ብሩካን እግዚአብሔር ልጆች መንፈሳዊ አእምሮ እና ስጋዊ አእምሮ አንዳንድ በኛ ውስጥ ሁለቱም ይሰራሉ እና በመንፈሳዊ አእምሮ መመላለስ እንዴት እንደሚጠቅመን እሱ ማለት ምን ማለት እንደሆነ ነው የምንማረው። ለዚህም ምሳሌ የምናደርጋቸው በመጽሐፍ ቅዱስ ላይ የሐዋርያት ሥራ መጽሐፍ ላይ ምዕራፍ 16 ቁጥር 16 ላይ ቅዱስ ሉቃስ ከነ ቅዱስ ጳውሎስ ጋር ሆኖ ባደረጋቸው ጉዞዎች የገጠመውን የጻፈውን ነው የምንመለከተው። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም የጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷም ጳውሎስን እና እኛን እየተከተለች የመዳንን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበረ። ይህን እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ። እንደሰማችሁት እንግዲህ እነዚህ ሰዎች በሮም በአውሮፓ ጢሮአዳ የሚባል በዛ በኩል ወደ ፊልጵስዩስ ከተማ ደርሰው ነው። ፊልጵስዩስ የመጀመሪያዋ አውሮፓዊት ሀገር ክርስትናን የተቀበለች ሀገር ናት። በዛም ሀገር ሁለት ባልና ሚስቶች ነበሩ፣ አቂላና ፕርስቅላ የሚባሉ። በተለየ ሁኔታ ሐዋርያው ጳውሎስ ተቀምጦ ክርስትናን የሰበከበት ከተማ ነው። እያስተማረ እየሰበከ ሲሄድ የሟርተኝነት መንፈስ የነበረባትና ለጌቶቿ የምትጠነቁ ሴት ነበረች። አስጠንቋዮች አሉ፣ መንፈሱ ያለባቸውን ሰብስበው እንደ ቢዝነስ የሚጠቀሙባት ነበረች እና ገረድ ያላት እንደ ባሪያ ነው የምትሰራው ለጌቶቿ፣ ግን ደግሞ በላዩ ላይ የሟርት መንፈስ ነበረባት እና እሷ ጳውሎስ ሲያገለግሉ ትጮህ ነበር ደጋግማ። እንዲህ አይነት መንፈስ ሁልጊዜም ቢሆን በአገልግሎትና በአገልጋዮች ላይ መልኩን እየቀያየረ ይጮሃል። አገልጋዮች ሲያገለግሉ ለምሳሌ አየዋለሁ እኔ በሶሻል ሚዲያም ላይ ፎቶችንን ብንፖስት፣ አንዳንድ ቪዲዮዎቻችንን ብንፖስት የሚያመሰግኑ የሚመርቁ ሰዎች እንዳሉ በጣም በጨካኔ የሚጠሉን ሰዎች አሉ፣ የሚረግሙን አሉ። እነዛ ሰዎች ስጋና ደም አይደለም የሚረግመን፣ በውስጣቸው የሚሰራ የጥንቆላ የሟርት መንፈስ፣ የቤተሰብ ጣጣ የቤተሰብ መንፈስ ያላቸው ሰዎች ባህሪ ነው። ወንጌል ሲሰብኩ ተናደው በጣም ኃይለ ቃል የሚናገሩ ማለት የሚፈልጉትን የሚሉ አሉና አገልግሎቱም ላይ ጩኸት የሚያመጡ አሉ። አገልግሎቱ እንዳይቀጥል የሚያደርጉ አገልግሎትን የሚዋጉ መናፍስት አሉ። እነዚህ የሟርተኝነት መንፈስ ናቸው። ሰዎች በሟርትና በዚህ በወደቀው መንፈስ አሰራር ተጠምዶ እንዲኖሩ የማድረግ አሰራር ያላቸው እና ጳውሎስ
ጳውሎስን የምትቃወም የነበረች ሴት በውስጧ ባለው መንፈስ ኃይል ነው። ያ መንፈስ ደግሞ መረበሽ ነው አገልግሎቱ። ትልልቅ በዓላትና ትልልቅ ጉባኤዎች ላይ ተቀምጠን አጋንንት ይጮሃል እና አጋንንት እያለ ይጮሃል። ዓላማው መረበሽ ነው። በቃ ያን ትምህርት ያን አገልግሎት ሰው ሁሉ በስመ አብ እያለ እያማተበ ልቡ ቀልቡ እንዲበተን ይሰራልና መረበሽ በራሱ የአጋንንት የውጊያ ስልት ነው። ቤተክርስቲያን ውስጥ የወንጌሉን ጉባኤ ቅዳሴውን፣ አምልኮን መረበሽ ሰው አስነስቶ ያን መንፈስ የተሸከሙ ሰዎችን እያስነሳ ረባሽ መንፈስ አለ። ብዙ ጊዜ እንደውም አሁን እየታገሰ እግዚአብሔር እየረዳን እንጂ በተለይ በአውሮፓ በአሜሪካ ባለ ቤተክርስቲያናት ከፍተኛ የረብሻ መንፈስ ነው። ያ መንፈስ አሁን ቀርቶ ነው እርስ በርሳቸው የተጣሉ በጎሳ በፖለቲካ በምን ብቻ አንድ ሰራዊት አንድ ሰው ይኖረዋል መሳሪያ ያንን አምልኮ ስርዓቱን የእግዚአብሔርን ቅዱስነቱን የሚረብሹ አምልኮ ስርዓቱን የሚረብሹ ሰዎችን ያስነሳል። እንግዲህ እንዲህ አይነት ነገር አለ። ይሄ ቤተሰብ ውስጥም ነው። እግዚአብሔርን ስትወዱ ስታመልኩ ይረብሿችኋል። አንዳንድ ቤተሰቦች ማለት ነው በተለያየ መንገድ አይለቋችሁም። ይተነኩሷችኋል፣ በአሽሙር ይናገሯችኋል፣ ስትጸልዩ መብራት ያጠፉባችኋል፣ ብዙ አይነት አካላዊ ጥቃት ያደርሱባችኋል። በተለይ ወጣቶች ሰንበት ተማሪዎች ስትሆኑ ራሳችሁን ማትችሉ ከሆነ ከቻላችሁ ደግሞ በተራጋራችሁ በኩል ሊተናኮላችሁ ይሞክራል። ብቻ በዚህ መንገድ ይሄ መንፈስ ሰዎችን በአምልኮ እንዲበረቱ እንዳይችሉ እንዳይጠነክሩ መረበሽ ይፈልጋል። ስለዚህ የሚረብሸው እሱ መሆኑን ማወቅ ነው፣ ሰውየው አይደለም። አሁን መኪናውን ሹፌሩን መለየት ያስፈልጋል። መንፈሳዊ አእምሮ ይህንን ነው ለይቶ የሚያየው። ብዙ ጊዜ ሰዎች መንፈሳዊ አእምሮ ሲኖራቸው በውስጡ የሚሰራው መንፈስ ነው የሚቃወሙት እንጂ ሰውየውን አይደለም። አያቸው። አሁን ላንብብላችሁ ደግሞ በደንብ እንድታስተውሉት። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም የጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷም ጳውሎስን እኛን የተከተለች የመዳንን መንገድ የሚናገሩላችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበረ፣ ትረብሽ ነበር ማለት ነው። ይህን እጅግ ቀን አደረገች። ይህንን እጅግ ቀን ብዙ ቀን አደረገች። መንፈሱን ጳውሎስም እጅግ ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለ። በዚያም ሰዓት ከእሷ ወጣ። እንግዲህ ምንድነው የሆነው? በላይ ያለውን መንፈስ ነው ጳውሎስ የተቃወመውም ያሳደደው። ጌቶቿም የተርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው። ወደ ገዢዎችም አቅርቦ እነዚህ ሰዎች አይሁድ ሆነው ከተማችንን ያናውጣሉ፣ እኛም የሮሜ ሰዎች ሆነን እንቀበላቸው ነገሮች ዘንድ ያልተፈቀደ ልማዶች ይናገራሉ። ሕዝቡም አብረው ተነሱባቸው። ገዢዎችም ልብሳቸውን ገፈው በበትር ይመቷቸው ዘንድ አሰባቸው። ከዛ በኋላ አሁን ሁለት ነገር ነው የምታዩት። ጳውሎስ የተቃወመችውን ሴት መንፈስ ነው ከውስጧ በኢየሱስ ክርስቶስ ስም ያስወጣው። እንግዲህ መንፈሳዊ አእምሮ ያ ነው። አሁን ቅድም እንዳልነው የሚቃወሙንና የሚበረቱብን ሰዎች ሊመጡ ይችላሉ በተለያየ ሁኔታ፣ በተለይ ከእግዚአብሔር ጋር ባለን ግንኙነት። ይሄ ሲባል ይኸውላችሁ ራሳችን ባለን ደካማ ጎን በራሳችን ላይ ባልተስተካከለ ጠባይ ምክንያት ሰው ሊቃወመን ይችላል። እሱ ማለት ግን አይደለም መሆን የምንናገረው። በቅንነት ከእግዚአብሔር ጋር እየኖርን ክርስቶስን እያመለክን ኢየሱስን እየወደድን ሰዎች ሲቃወሙ ማለት ነው። በእናት ሁኔታው ስንሆን መገሰጽ የሚገባን አጥብቀን መቃወም የሚገባን በላስቸው ላይ ያለው መንፈስ ነው፣ ሰዎቹን አይደለም። እና ምን ይሆናል መሰላችሁ? መንፈሳዊ አእምሮ ሲኖረን ሰዎቹን አይደለም የምናየው፣ ከሰዎች ጀርባ ያለው መንፈስ ነው። ስጋዊ አእምሮስ ቢኖረን እንደነዛ እንደ ፊልጵስዩስ ሰዎች ቀጥታ ሰውየውን የምናጠቃው። አሁን እነዚህ አስጠንቋዮቹ ጌቶች ያደረጉት ምንድን ነው? እነ ጳውሎስን ያዟቸው ነው የሚለው። አጋንንቱ ከለዋ ሲወጣ ሲያዩ በኢየሱስ ስም ያለውን ጳውሎስን ያዙና ጎተቷቸው፣ በበትር ደበደቧቸው። ቢችሉስ እነሱ እነ ጳውሎስ ውስጥ የነበረውን መንፈስ በመንፈሳቸው ከእሱ ማውጣት ነበረባቸው። ግን የእነ ጳውሎስን መንፈስ የሚሸከሙትና የሚቋቋሙት አልነበረም። ያ መንፈስ ቅዱስ ነበር። ስለዚህ መንፈስ ቅዱስን መቃወም ሲያቀታቸው ባሪያዎቹን ያጠቁ ማለት ነው። አሁን ከእነዚህ ሰዎች ምንድነው የምንማረው? አንዳንድ ጉዳት የሚያመጡብን ሰዎች ወይም ደግሞ ሊጎዱን የሚያስቡ ሰዎች ከስጋና ከደም ጋር ብቻ ተማክረው የሚያደርጉት አድርገን የምናስበውን ነገር ማስተካከል አለብን። በላያቸው ላይ የሚሰራ መንፈስ ሊሆን ይችላል የሚያጠቃ።
በተለይ በእኛ እድሜ እና ከኛ እድሜ ወደኋላ ያሉ ሰዎች የባዕድ አምልኮ ልምምድ ውስጥ ነው መተን የመጣ ነው። ቤተሰቦቻችን ወይ አያቶቻችን በጋራ ሁላችንም ቢያንስ አያቶቻችን የባዕድ አምልኮ ስርዓት ውስጥ ነበሩና ያ መንፈስ ደግሞ ቤተሰቡን ለመልቀቅ የማይፈልግ ይሆናል። በተለይ የማይጸልይ ዝም ብሎ በቃ የሚኖር አምላክ አለ እግዚአብሔር አለ ይላል የክብረ በዓል ክርስቲያን ሆኖ የሚኖረውን ሰው አይለቀውም። አያችሁ፣ ተደብቆ ሸምቆ ይኖራል። በዛ ሰው ስለማይጸልይ የጌታችን የክርስቶስን ስም ስለማይጠራ በጸሎት የእግዚአብሔርን ስም ስለማይጠራ ከሰውነቱ ሊያስወግደው አይችልም። ዝም ብሎ ይተኛል፣ በልቶ ይወጣል። ዝም ብሎ ይተኛል፣ ነፍቶ ይነሳል። ህይወት እንደዚህ ነው ለዛ። ስለዚህ ይመቸዋል። ሰው አድፍጦ የሆነ ቀን መጥፎ በሽታ ሆኖ ይመጣል በውስጡ። የሆነ ቀን ልጆቹን የሆነ ነገር አድርጎ ይወጋል፣ አይለቅም። በቃ ይህ መንፈስ ሌላም ሰው ያጠቃል ነው። አያችሁ፣ ሌላም ሰው ያጠቃል። ስጋና ደም የሆነውን ሰው ክርስቶስ የሞተለትን ሰው ያጠቃዋል። ጉዳት ሊያደርስበት ይሞክራል፣ ሊረብሸው ይሞክራል በስራ ቦታው። ምክንያቱ ስጋዊ ይሆናል፣ ምክንያቱ ሰዋዊ ምክንያት ይሆናል። ግን ጀርባው ላይ ያለው መንፈሳዊ ምክንያት እና ሰዎችን የሚረብሽ ሊሆን ይችላል። ቤተክርስቲያንን የሚበጠብጥ ቅድም እንዳልኳቸው ሊሆን ይችላል። ይኸው ሰው ውስጡ ያለው መንፈስ እንዳለ አያውቀውም፣ ስለማይጮህ አይታወቅም። ግን ተደብቆ ያለ በጸሎት የማይወገድ በጾም የማይወገድ ሰውየው ለመጾም እና ለመጸለይ ግድ የለሽ የሆነ የጌታችንን ስም ለመጥራት ግድ የለሽ የሆነ ስለሚሆን ያ መንፈስ ይነሳና ይቃወማቸዋል ማለት ነው። እና ጤነኛ ሰው የሚመስሉ ሰዎች ይህ መንፈስ ሊሰራባቸው ይችላል። ሁለት መልእክቶች አሉ በዚህ። አንደኛው መልእክቴ ዝም ብላችሁ በትኖሩ ሰዎች፣ ሳትጸልዩ ሳትለምኑ ዝም ብላችሁ የምትኖሩ ሰዎች ተጠንቀቁ። ይህ የምትኖሩበት ዓለም እንደምታዩት አይነት ዓለም እንዳይመስላችሁ። ሰላማዊ ዓለም አይደለም፣ አድክኝ ዓለም። ተመልከቱ እስቲ ቢች ላይ ሄዱና ትልቅ ውቅያኖስን ይዩት። የሆነ ሰዓት ላይ ጸጥ ያለ አስፓልት ነው የሚመስለው። በትነዱበት የሚያሰጥን አይመስላችሁም። ሮጣችሁ ግን ብትገቡበት ውስጡ ግን ብዙ አውሬዎች አሉ፣ ጥልቀት አለው፣ ይገድላችኋል። ውሃ ለዓይን ያምራል፣ የውቅያኖስ ውበት ለዓይን ያምራል፣ ሲገቡበት ግን ይበላል። ይህ ዓለም መልኩ ልክ እንደዚህ ነው። ጸጥ ያለ ዓለም ይመስላችኋል። ስለማትጸልዩ አትጾሙ። መጸለይና መጾም ምን ያስፈልጋል ብላችሁ እስክታስቡ ድረስ ተረጋጋላችሁ። ግን ጠላት አጥፍቶ ላይ ያላችሁ ላይ እንዳለ ግን ማወቅ አለባችሁ። የሆነ ቀን ይወጋችኋል። መጥፎ ስብራት የምትሰብሩ ጌታ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ያለ ለምን መሰላችሁ? መጸለይ የእግዚአብሔርን ረድኤት መፈለግ ነው። በልዑል እግዚአብሔር ጥላ ውስጥ ለመኖር መመኘት ነው፣ መለመን ነው፣ ፈቃደኝነትን ማሳየት ነው። ያን እግዚአብሔር ያን ሰው ይጠብቀዋል። ካልጸለይስ ጠላት ቀስ ሲወረውርበት የተመታ ይሆናል ማለት ነው። ያ ሰው ፈቃደኛ አይደለም እግዚአብሔር ረድኤት ለመጠየቅ እና ይሄ መንፈስ ያለባቸው ሰዎች ሊያጠቁ ይችላሉ ተነስተው እና በዚህ ጊዜ ሲያጠቁን ሲጎዱን እኛ መጋጨት ያለብን ከሰዎቹ ጋር አይደለም። አሁን እንደ ፊልጵስዩስ ሰዎች ወይም እንደ ጳውሎስ ማየት ነው። ጳውሎስ የተመለከተው ውስጣቸው ያለው መንፈስ ነው። የፊልጵስዩስ ሰዎች ግን ያዩት ሰዎችን ነው፣ ስጋና ደም። እነ ጳውሎስ ያዩ መንፈሳዊ አእምሮ የሚያየው እንደዚህ ነው። ሁሌ የሚቃወማችሁ ሰዎች ቢነሱባችሁ በስራ ቦታ፣ በአገልግሎትም ቦታ፣ በቤተክርስቲያን ቦታ፣ በጉርብትና በቤተሰብም እላቸው ላይ ያለውን መንፈስ በኢየሱስ ክርስቶስ ስም መቃወም ያስፈልጋል። ጸሎታችሁ ሰዓት መቃወም ያስፈልጋል። አብዝታችሁ ተቃውሙት ነው የሚለው እግዚአብሔር። መቃወም ያስፈልጋል። ልባቸው ውስጥ ያለው መንፈስ አፉን እንዲዘጋና ተነቅሎ እንዲወጣ ያደርገዋል። እግዚአብሔር መብት አለን፣ ይህንን የማድረግ መብት አለን። በቃ ከበደ ከሆነ ሰውየው ከበደ እየተቃወመኝ እየገደለኝ እያስጨነቀኝ ነው አትበሉ። በከበደ ላይ ግን ያለው መንፈስ እየተቃወመኝ ነው። ጌታ ኢየሱስ ክርስቶስ ነቅለህ ጣለልኝ ማለት ያስፈልጋል። ጳውሎስ ይህንን ያደረገው እግዚአብሔር ልጆች እና አንዳንድ ችግሮችን በስጋና በደም ብቻ ማየት። አንድ ወጣት ወልቂጤ ከተማ ሳገለግል ቆይቷል። በዘጠናዎቹ ላይ ነውና ከአዲስ አበባ የመጣ ልጅ ነው።
የመንግስት ሰራተኛ ነው እና ከአዲስ አበባ ሲመጣ እህቱን ይዞ ነው የመጣው። በጣም አስቸጋሪ የምትባል እህት ነው ያለች። አንድ እህት ነች፣ በጣም ነው የሚወዳት፣ ግን በጣም ነው የምታስቸግረው። በቃ ከተናገራት ጩኸቷ ጣሪያ ይበጥሳል። እና አንድ አባ ነበረና አብሮን የሚኖር አባና አንድ ቀን መጥቶ ሲያማክረው ጸልይ፣ እሷ ስትጮህ ቤት ጸሎት አደርሳል፣ የኢየሱስ ክርስቶስ ስም ጥራ፣ ሰላም ለኪ በል፣ በቃ ታይዋለህ፣ ጸጥ ይላል። ልክ እንዳለው እሷን የሆነ ነገር ሲነገራት ስትል መጸለይ ጀመረ። ሲጸልይ ወደቀች። መንፈሱ ነበር አያችሁ። ወዲያው ካህናት ጋር ደወለና በለው ያለው መንፈስ እንዲወጣ አደረገ። ያወጣት ምንድላችሁ ፈልጌ የእግዚአብሔር ልጆች ስጋና ደም ሊሆን ይችላል የሚቃወመን ነው። ስጋና ደም ነው ብለን እንደ ፊልጵስዩስ ሰዎች በስጋዊ አይምሮ ብቻ ህይወትን አትመልከቱ። እንደ ጳውሎስ መንፈሳዊ በሆነ አይምሮ ከጀርባ ያለው ማየት ይገባል። ብዙ መልእክት እንዳገኛችሁ ተስፋ አለኝ። ኮሜንት አድርጉ እስቲ ምን ተማራችሁ? የእግዚአብሔር ቸርነት የእናታችን ቤታችን ረከት የሚላት ጥበቃ አብሮን ይሁን። እግዚአብሔር ይባርካችሁ ቤተሰቦቼ። እስራኤልን ያሳሰብኳችሁ ማሳሰቢያ አትርሱ። እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም